እናም የዚህ ሰው ስም ሳኑ ይባል ነበር። ያንን አሰቃቂ ቅዠት በህይወቱ ከተረፈ በኋላ ሳኑ ይሄንን የደም ዕዳ በማንኛውም ዋጋ ለመክፈል ቆርጦ ነበር። ታሪኩ የሚጀምረው ሳኑ አሁንም ለአለቃው ለሚስተር ካንግ ታማኝ በታች በነበረበት ጊዜ ነበር። ላለፉት 7 ዓመታት ሳኑ ሁሉንም ነገር እስከመጣበት ድረስ እጅግ በጣም በጥሩ ሁኔታና በንጽህና ያከናውን ነበር። አንድ ቀን አንዳንድ ወሮበላዎች በሬስቶራንቱ ውስጥ ረብሻ ለመፍጠር መጡ። መዝጊያ ሰዓት ቢሆንም እንኳ ወደ ቤታቸው ለመሄድ ፍቃደኛ አልነበሩም። ስለዚህ ሳኑ ፊቱን አክፍቶ በዝምታ ወደ ክፍሉ ገባ። ስራውን ከጨረሰ በኋላ ሳኑ ላለቀው ሪፖርት ለማድረግ ተመለሰ። ሳኑ ከሚስተር ካንግ ማለቂያ የሌለው ምስጋና አገኘ። ሆኖም ሚስተር ካንግ የማስጠንቀቂያ ድምጽ በመጨመር ሳኑ 100 ስራዎችን ምንም ያህል በጥሩ ሁኔታ እንኳን ቢሰራ ሳኑ ትንሽ ስህተት ቢሰራ ሁሉም ነገር በሚስተር ካንግ ይወሰዳል አለው። የሳኑ ህይወትም እንኳን ሳይቀር ከዚህ የተለየ አልነበረም። በመቀጠልም ሚስተር ካንግ ለሳኑ አዲስ አስፈላጊ ተግባር ሰጠው። በቅርቡ ሚስተር ካንግ በፍቅረኛው ላይ ብዙ አጠራጣሪ ምልክቶችን አስተውሏል። ስለዚህ ሌላ ወንድ እያየች እንደሆነ ለማረጋገጥ ሳኑ ፍቅረኛውን እንዲከታተላት ፈለገ። ይህ እውነት ከሆነ ሳኑ ወዲያውኑ እርምጃ መውሰድ ነበረበት። በከፍተኛ ጥንቃቄ ሳኑ በሚስተር ካንግ ቃል መሰረት እንደታቀደው ወደ እሷ ቤት ስጦታ ይዞ ሄደ። የሰውነቷ ቅርጽ ሁሉ ሳኑ ለአንድ ሰከንድ እንኳን አይኑን እንዳይነቅል አደረገው። ነገር ግን ይቺ ያለቃው ሴት ስለነበረች ሳኑ የበለጠ ለማሰብ አልደፈረም። ስራውን ከጨረሰ በኋላ ወዲያውኑ በትህትና ለመውጣት ስበብ ፈጠረ። ነገር ግን እውነታው ሳኑ ሳይታወቅ በምቾት ለመከታተል ወደ ውጭ መውጣት ነበር። ብዙም ሳይቆይ ሂሱን ለመውሰድ በድንገት አንድ መኪና መጣ። ሳኑ ሳይጠፉበት በፍጥነት ተከተላቸው። ሳኑ ደመቅ ያለ ድባብ ወዳለበት በአቅራቢያው ወደሚገኝ ባር ሄደ። እዚህ ሳኑ ሂሱ ከአንድ እንግዳ ሰው ጋር ስትጨፍር አየ። ነገር ግን ከዚያ በኋላ ምንም አይነት ተጨማሪ ነገር አልተፈጠረም። በሌሊት ሳኑ ወደ ቤት ተከተላቸው። ነገር ግን ሰውየው ሂሱን በሩ ላይ አውርዷት ሄደ። ይህም ሳኑን ሂሱና ሰውየው ተራ ጓደኛሞች ብቻ እንደሆኑ እንዲያስብ አደረገው። በማግስቱ ጠዋት በሚስተር ካንግ መመሪያ መሰረት ሳኑ ሂሱን ለትልቅ ምግብ ይዟት ወጣ። ከዚያም በኋላ ሳኑ በታቀደው የጊዜ ሰሌዳ መሰረት ወደ ቫዮላ ክፍል ወሰዳት። ከበሩ ውጭ ሆኖ ሳኑ በስሜት ተውጦ ወደ ሂሱ በትኩረት ይመለከት ነበር። ይህ ደግሞ ሳኑ በስሜት ተሞልቶ ወደ አንዲት ሴት ሲመለከት የመጀመሪያው ነበር። የቫዮላው ጣፋጭና ማራኪ ድምጽ የሳኑ ልብ እንዲመታ አደረገው። ሳይታሰብ በዚህ ቅጽበት አንድ መጥፎ ነገር ተከሰተ። ሳኑ ባለፈው ቀን የደበደባቸው ወሮበላዎች ከተቀናቃይ ቡድን ነበሩ። ቁርሾውን ለመፍታት ከሳኑ ጋር መገናኘት ፈለጉ። ሳኑ ይቅርታ ለመጠየቅ ከተስማማ ሁሉም ነገር ያበቃል። ነገር ግን እንደ ሳኑ ላለ ግትር ሰው ይህ ሊሆን አይችልም ነበር። ይህ ሁኔታውን ከመቼውም ጊዜ በላይ የባሰ አደረገው። በዚህም ምክንያት ሳኑ በእነሱ ጥላቻ ተያዘበት። በዚህ ጊዜ ሳኑ እንደታቀደው ሂሱን ለመውሰድ ወደ ቫዮላ ክፍሉ ተመለሰ። ሳይታሰብ ባለፈው ቀን የነበረው ሰው በድንገት ተከሰተ። ልጅቷን ሳያውቅ ወደ ሳኑ መለሳት። ሳኑ እየጨመረ በሄደ ጥርጣሬ በዝምታ ሊከተላቸው ብቻ ቻለ። ሂሱና ሌላው ሰው አብረው ወደ ቤት እንደገቡ ሲያውቅ ሳኑ ይበልጥ ጠረጠረ። ስለዚህ ሳኑ ያለምንም ማቅማማት በቀጥታ ሰብሮ ገባ። በእርግጠኝነት ሁሉም ነገር ሳኑ ከመጀመሪያው እንዳሰበው ነበር። ሂሱና ሌላው ሰው ጓደኛሞች አልነበሩም። እነሱ እውነተኛ ፍቅረኛሞች ነበሩ። በመቀጠል ሳኑ ለማስተር ካንግ ሪፖርት ለማድረግ ስልኩን አወጣ። ነገር ግን የሂሱን አይኖች ሲያይ ይህንን ለማድረግ አልጨከነም። ይህንን ካደረገ ይህች ልጅ በእርግጠኝነት አሰቃቂ ሞት እንደምትሞት ሳኑ ያቅ ነበር። ስለዚህ ለአፍታ ካመነታ በኋላ ሳኑ ካሁን ጀምሮ ሂሱና ሌላው ሰው ዳግመኛ አንድ ቀን እንኳን እንዳይገናኙ በሚል ቅድመ ሁኔታ ለሂሱና ለሌላው ሰው ለማስተማር ወሰነ። ሳኑ ሚስጥሩን ለመጠበቅ ምንም እንዳልተፈጠረ ያስመስላል። በመመለሻ መንገድ ላይ ሳኑ በተዛባ ስሜት ብዙ አሰበ። ሳኑ ይህንን ማድረግ ራሱን አደጋ ላይ ሊጥል እንደሚችል ያቅ ነበር። ነገር ግን በሆነ ምክንያት ሳኑ ሳይቆጭ ይህንን ለማድረግ ወሰነ። በመኪና ላይ ያለ አንድ ወጣት ሳኑን ያለ ምንም ምክንያት ሲቀልድበት ሳኑ አዝኖ ነበር። ሳኑ ችግርን ለማስወገድ ችላ ለማለት ሞከረ። እሱ ግን የበለጠ ተፋበት።
ነገር ግን በዚች ሌሊት አንድ ነገር ተከሰተ። አለቃው ሚስተር ካንግ በተቆጣ ፊት ሂሱን ፍለጋ መጣ። እሷ ሆን ብላ ስታስወግደው ሲያይ ሚስተር ካንግ ሂሱ እንደተቀየረች ተረዳ። ሚስተር ካንግ ከጀርባው በሚስጥር ሌላ ነገር እያደረገች እንደሆነ እርግጠኛ ነበር። ይህ በእንዲህ እንዳለ በሳኑ የግል መኖሪያ ቤት ሲነቃ ሳኑ ታስሮ በአሰቃቂ ሁኔታ አየር ላይ ተንጠልጥሎ ነበር። በህይወት ለመትረፍ ለሳኑ አንድ የመጨረሻ እድል ሰጡት። ሳኑ ለህይወቱ ተማጽኖ ቀደም ሲል ለተፈጠረው ነገር ይቅርታ ከጠየቀ ወዲያውኑ ይለቀቃል። ነገር ግን ይቅርታ የሚለው አንድ ቃል ከሳኑ መዝገበ ቃላት ውስጥ ሙሉ በሙሉ ጠፍቶ ነበር። ስለዚህ ከሳኑ ጋር ጊዜ ማጥፋት አልፈለጉም። ወዲያውኑ ሳኑን በጭካኔ ለመቅጣት መሳሪያቸውን አዘጋጁ። በድንገት የሳኑ ስልክ ጠራ። ደዋዩ ሌላ ማንም ሳይሆን ሚስተር ካንግ ነበር። ሚስተር ካንግ ወሮበላዎቹ ሳኑን በአቅራቢያው ወደሚገኝ ባዶ መሬት እንዲወስዱት ነገራቸው። ሳኑ ከገሃነም የተፈታ መሰለው። ሳይታሰብ ግን በዚህ ቅጽበት ሌላ አሰቃቂ አደጋ ደረሰ። ከፊቱ ቆሞ የነበረው ሳኑ ለ7 ዓመታት በታማኝነት ያገለገለው አለቃው ነበር። በዚህ ሁሉ ጊዜ ውስጥ አንድም ስህተት ሰርቶ አያውቅም ነበር። ነገር ግን ሳኑ ለጥንዶቹ ሪፖርት ሳያደርግ ህይወታቸውን ስላተረፈላቸው በዚህ ጊዜ በትልቅ ችግር ውስጥ መውደቁን አውቆ ነበር። ሳይታሰብ ያ ስህተት ሳኑን እንዲህ ያለ ከፍተኛ ዋጋ አስከፈለው። ተራ ሰው ቢሆን ኖሮ በእርግጠኝነት ከዚህ አሰቃቂ ቅዠት በህይወት መውጣት ባልቻለ ነበር። ነገር ግን ሰማያት እንኳን በሚያደንቁት ቁርጠኝነት ሳኑ አሁንም በግትርነት ወደ ህይወት መመለስ ቻለ። በዚህ ጊዜ ሚስተር ካንግ የበታች ሰራተኛ ሙሉውን ትዕይንት ተመልክቶ ነበር። ያንን የጥንካሬ መንፈስ አድንቆ ሳኑ ስህተቱን እንዲያስተካክል የመጨረሻ እድል ሊሰጠው ፈለገ። ራሱን እንዲያጸዳዳና እንዲነቃቃ ሳኑን ይዞት ሄደ። ከዚያም የሚገኝበትን ስልክ ለሳኑ ሰጠው። ሳኑ ላለቀው ለሚስተር ካንግ ደውሎ ሙሉውን እውነት መናገር ብቻ ነበር የሚጠበቅበት። ያኔ ያለምን ክስ ወዲያውኑ ይለቀቅ ነበር። ነገር ግን ሳኑ ለሂሱ ስሜት እንዳለው ካመነ እሱ ብቻ ሳይሆን ሂሱም ያንን አሰቃቂ እድል እንደምትጋራ ያውቅ ነበር። ሚስተር ካንግ ዜናውን ሲሰማ በጣም ከመቆጣቱ የተነሳ ገነፈለ። ሳኑ ለብዙ ዓመታት ለሚስተር ካንግ በታማኝነት ከሰራ በኋላ የሚስተር ካንግ ባህሪ ምን እንደሚመስል በሚገባ ያውቅ ነበር። የደም ዕዳ በደም መከፈል አለበት። ነገር ግን ሚስተር ካንግ ይህንን ለማድረግ ሌላ አማራጭ አልነበረውም። የበታቾቹን ሳኑን በየቦታው እንዲፈልጉት መላክ ነበረበት። ይህ በእንዲህ እንዳለ ሳኑ የሚያውቃቸውን ሰዎች በመጠቀም አንዳንድ ህገወጥ መሳሪያ አዘዋዋሪዎች ወዳሉበት ቦታ ሄደ። ሳኑ የሚስተር ካንግ አለቃ አንዳንድ ጥራት ያላቸው ጠበንጃዎችን መግዛት እንደሚፈልግ ተናገረ። ነገር ግን የቡድኑ መሪ አስገራሚ ፈተና ቀረበ። ሁለቱ በጠመንጃ በመጋጠም ይወራረዳሉ። ሳኑ ካሸነፈ ጠመንጃውን ያለምንም ችግር ይሸጥለታል። ነገር ግን ሳኑ ከተሸነፈ ባዶ እጁን ወደ ቤት እንዲሄድ ይጋበዛል። ስለዚህ ሳኑ ጠበንጃ አገኘና መክፈልም አልነበረበትም። ከዚህ በኋላ ሳኑ ሁሉንም ጠበንጃዎች ይዞ ወጣ። ሳኑ ከተቀናቃኙ ቡድን የበታች ሰራተኛ ጋር ተገናኘ። ሳኑ ለመሪያቸው እንዲደውልለት ጠየቀው። ሳኑ ወደ ቦታው እንዲመጣ ነገረው። ቦታውንም ለይቶ ገለጸለት። ሳኑ በጥንቃቄ ዝግጅት በማድረግ እዚያ ደረሰ። ሲያየው ሰውየው እጅግ በጣም ተገረመ። ሳኑ አሁንም ከገሃነም ተርፎ ሊወጣ ይችላል ብሎ አላሰበም ነበር። ነገር ግን እሱ በጣም ተንኮለኛና ሴረኛ ነበር።
ሳኑ የመልሶ ማጥቃት እርምጃ ከመውሰዱ በፊት በከባድ ሁኔታ ቆሰለ። በዚህ ጊዜ ተቃዋሚው በደስታ ስሜት እጅግ በጣም ተደስቶ ነበር። ሚስተር ካንግ ሳኑን መግደል ካልቻለ በሱ ፈንታ እሱ እንደሚያደርገው ተናገረ። ከዚህ በኋላ ሳኑ በአስፈሪ ድምጽ ለአዛውንቱ ሚስተር ካንግ ደወለ። ሳኑ ለሚመጣው ሞት እንዲዘጋጅ ነገረው። እነዚያን ቃላት ሲሰማ አለቃው እስከ መንቀጥቀጥ ድረስ እጅግ በጣም ግራ ተጋባ። አንድ ቀን ራሱ የፈጠረውን ጭራቅ ፊት ለፊት መጋፈጥ ይኖርበታል ብሎ አልጠበቀም ነበር። ሳኑን በማንኛውም መንገድ ለማስቆም ሚስተር ካንግ እሱን ለመጠበቅ ሁሉንም የበታቾቹን አሰባሰበ። ሳኑ ለመፈለግ ብዙ ጊዜ አልፈጀም። ሳኑ የሚስተር ካንግን ቦታ አግኝቶታል። ሳኑ ወደ መታጠቢያ ቤት ሄዶ ሁሉንም ጠበንጃዎች በጥንቃቄ ያነሳሳ። ከዚያም ሳኑ ደሙን ለማስቆም በሆዱ ላይ ያለውን ቁስል አከመ። ከዚያም ሳኑ ቀደም ሲል እጁን ከሰበረው ሰው ጋር ልክ በሰዓቱ ለመገናኘት በቆረጠ አስተያየት በቀጥታ ወደ ውጭ ወጣ። 이쪽으로 오시면 안 됩니다. ሳኑ ሚስተር ካንግን ለምን እንዲህ እንዳደረገው ጠየቀው። ላለፉት 7 ዓመታት ሳኑ እንደ ታማኝ ውሻ አገልግሎታል። ነገር ግን እሱ በህይወት ለመቅበር ጨካኝ ልብ ነበረው። በዚህ ቅጽበት ሚስተር ካንግ ራሱን ለማጽደቅ ምን ብሎ መመለስ እንዳለበት አላወቀም ነበር። ሚስተር ካንግ ከዚህ በኋላ ማንኛውም አይነት መናገር ከንቱ እንደሆነ ያውቅ ነበር። በመጨረሻው የቁጭትና የጸጸት ቅጽበት ሳኑ ለሂሱ ለመጨረሻ ጊዜ ለመደወል ስልኩን ለማውጣት አሁንም እየሞከረ ነበር። ነገር ግን ሳኑ ለመመለስ የሚያስችል በቂ ጥንካሬ አልነበረውም። በዚህ ጊዜ ሳኑ ማራኪውን ቫዮላ ስትጫወት የነበረውን የሷን ምስል አስታወሰ። እሱም ቁጭ ብሎ እየተመለከታት በርካታ ፈገግ አለ። የፊልሙ ሙሉ ታሪክ ይህን ይመስል ነበር። አሳዛኝ ፍጻሜ ቢኖረውም ለተመልካቾች ግን ስፍር ቁጥር የሌለው ስሜቶችን ጥሎ አልፏል። ስለተመለከታችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ሰንብቱ።